ከአብርሃም ጋር መሆን ወይም ወደ አብርሃም ህይወት መመለስ ትፈልጊያለሽ የሚል ፖይንት ነበር የዛሬው እና እንግዲህ ሰሞኑን በጣም ብዙ ክንውኖችን እያየን እየተመለከትን ይገኛል። በተለይ ሩታ እንግዲህ ካለጥፋቷ ይቅርታ እየጠየቀች ነው ያለችው። ካለጥፋቷ ይቅርታ መጠየቋ ደግሞ ብዙ ሰዎችን እያስቆጣ ነው። በእርግጥ አዎ ሩቲና ቡዜ ጋር ሁለቱም ጋር ጥፋት አለ፣ ግን ደግሞ ሁለቱም ጥፋታቸውን አምነው ይቅርታ ተጠያይቀዋል። በነገራችን ላይ ትላንትና ያው ብዙ የተነሱ ሀሳቦች አሉ። የትላንትናው ሀሳብ እንዳለ ሆኖ የሰው ልጅ ግን ይቅርታ ሲጠይቅ ለሰው ብሎ ሳይሆን ለራሱ ሰላም፣ ለአይምሮ ረፍት ብሎ ነው ይቅርታን ያንን ሰው የሚጠይቀው ካለ ጥፋቱም ማለት ነውና ዛሬም እንግዲህ በድጋሜ አብርሃምን ይቅርታ እንድጠይቀው እየተደረጉ ያሉ ነገሮች አሉ። አብርሃምን እኮ ከዚህ በፊትም እኮ ይቅርታ ጠይቀዋለች አይደለም? አብርሃምን ሄርሜላንም ጭምር ነው ይቅርታ ጠይቀቻቸው አይደለ? ግን ደግሞ ዛሬም ዳግም ቢኒና እዩ እንግዲህ ሩታን አግኝተዋት አብርሃምን ይቅርታ መጠየቅ እንዳለባት፣ በተለይ ሰላም እንድትፈጥሩ፣ በተለይ ከዚህ በኋላ እርቅ ፈጥራችሁ የድሮ ሰላማችሁ፣ የድሮ ጨዋታችሁን፣ የድሮ ሳቃችሁ ማየት እንፈልጋለን እያሉ ነው። እውነት ነው፣ እኛም እንፈልጋለን። ግን ደግሞ ግራ የሚያጋባው ነገር ምንድን ነው? እዛ ጋር የሚከናወኑ ክስተቶች አሉ፣ እዚህ ጋር ደግሞ የሚፈጠሩ አዳዲስ ነገሮች አሉ። ገባችሁ አይደለ? ኦዲየንስም ግራ እየተጋባ ነው ያለው። እዛ ጋር ሌላ ነገር ይፈጠራል፣ እዚህ ጋር ደግሞ ሌላ ነገር ይፈጠራል እና ኦዲየንስም እየተመለከተ ያለው ነገር ግራ እየገባው ነው። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርን አፍሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክና ሼር ሰብስክራይብ በማድረግ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልኝ በፍቅር እጠይቃችኋለሁ። በጣም ነው የምወዳችሁ። በያላችሁበት ሰላማችሁ ብዝት ይበልኝ የኔ ምርጥ እህቶቼ። እውነት ነው እንግዲህ እናንተ ቪዲዮቹን ተመልክታችሁ ወደ እኔ ጋር መታችሁ ሀሳብና አስተያየታችሁ የምትሰጡኝና ሩታን አለማድነቅ ንፉግነት ነው። ለምን ዛሬ ሲጠይቋት እንኳን አብርሃም እስኪ ድጋሚ ይቅርታ ጠይቂው፣ ምንም ማለት አይደለም፣ አንቺ ተሸነፊለት፣ እስኪ ተሸነፊ፣ በቃ ለእኛ ስቲ፣ እስኪ ለወንድሞች ስቲ ተሸነፊ እያሏት ነበርና እንግዲህ እየሳቀችም እየተደረደረችም ቢሆን እኔ ይቅርታ መጠይቀው ለራሴ ሰላምና ለራሴ ለውስጤ ለህሊና እረፍት ስል እጠይቃለሁ። አብርሃም ደግሞ የልጅ አባት ነው። እኔና እሱን ብዙ ነገር የሚያገናኙ ነገሮች አሉና ምንም ችግር የለው ይቅርታ እጠይቀዋለሁ ብላለች። እንግዲህ ቀን ላይ የተፈጠረው ደግሞ አንድ ነገር አለ አይደለ? ዛሬ ትንሽ ቪዲዮ ተደራርቧል አይደለ ወዶቼ? ፈረንጁና እንግዲህ አብርሃም ተገናኝተው ነበረ። ትንሽ እንግዲህ ያው ፈረንጁ ያስፎገረው ነገር ምንድን ነው? አብርሃምን ወደ እኛ ለማስገባት ወይም ደግሞ በእጃችን ለማድረግ አብርሃምን ይቅርታ ጠይቀን ከሩታ ጋር አንድ ላይ ማድረግ አለብን የሚለው ፖይንት ያው ብዙዎችን ያነጋገረ ቢሆንም ግን ደግሞ እሱን እንዳይጠሉት፣ እሱን ለምን እንደዚህ ያደረገ ወይም ደግሞ ፈረንጁ የሩታ መከታ የሩታ ወንድም አይደለም ወይ ለምንድነው እንደዚህ አይነት ነገር የሚያደርገው እንዳይባል ይመስለኛል እንግዲህ ዋናው ፖይንቱን መጀመሪያ የተናገረው እና አብርሃምም እንግዲህ እውነት በዚህ ሰዓት ላይ የእኛን ሰላም ፈልገህ ወይም ደግሞ እኔ ሰላም እንድሆን ፈልገ ይቅርታ መተህ ስለጠየቀኝ እጅጉን ደስ ብሎኛል። እሱ እንግዲህ ያለው ይቅርታ ፈረንጁ ሲጠይቅ ምንድን ነው ያለው? ዋናው ፖይንት አንተና ሄርሜላ በሰላም እንድትኖሩ ከዚህ ፊት በማይገባኝ ነገር መጥቼ ብዙ ነገሮችን ተናግሬያችኋለሁ። አሁን ላይ በጣም የተረዳሁት ነገር ቢኖር አንተ ሳትሆን ጥፋተኛ ሩቲና ጥፋተኛ፣ በጣም ብዙ ጥፋትን ያጠፋችሁ እሷ ናት። ያው ይህን ነገር ያደረገው እንግዲህ ያው መግቢያው ላይ እሱ ራሱ እንደተናገረው እኔ ከአብርሃም ጋር እንዲሆኑ እኔም ሰላም እንዲፈጥሩ ማድረግ አለብኝ። ስለዚህ ይህን ነገር ደግሞ የማደርገው መጀመሪያ ከአብርሃም ጋር ሰላምና ፒስ ፈጥሬ ነው አደለ ያለው። ግን ደግሞ ይሄን ቪዲዮ ነገ ላይ ማየቱ አይቀርም አብርሃም ኦፍኮርስ ያየዋል አደለ። ስለዚህ ያወዛግባል ማለት ኦዲየንስን ያወዛግባል። እንደገና ኤፋም ሄዶ እንደገና ይቅርታ ጠይቀዋል። ያንተ ሰላም ያንተን ፍቅር ነው የምፈልገው፣ ያንተን ደስታ ነው የምፈልገው ብሎ እንግዲህ ሄርሜላንም ቤቷ ሄዶ ይቅርታ ጠይቋታል ይመስለኛል። እንግዲህ እንደዚህ ነገሮች እየተከናወኑ ያሉት የሆነ ሰርፕራይዝ ሊያደርጉን የፈለጉት ነገር አለ። እንግዲህ ድግስ ይሸታል እያሉ ነው ብዙዎች እና እንግዲህ ድግሱ ምን እንደሆነ እንግዲህ የተደገሰውን ድግስ ሁላችን ለማየት ወይም ደግሞ ሰርፕራይዝ ለመሆን ዝግጁ ነንና እንግዲህ እነዚህ ጥንዶች ላይ በጣም ብዙ ውጣ ውረድ የደረሰባቸው በጣም በብዙ ነገሮች ያለፉ ናቸው። አብርሃም ሩታን ሳይወዳት ቀርቶ አይደለም፣ በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። እልህና ይሄ አልበገር ባይነት ነው እዚህ ደረጃ ላይ ደረሳቸው። ታውቃላችሁ ትላንት ለራሱ የተናገራቸው ነገሮች አሉ ከጽጌ ጋር። ጽጌ ብታናድደኝም የተናገራቸው ቃላቶች እንዳሉ ቢሆንም አንዳንድ የተናገረው ነገርም እሱ አለ የሆነ ማለት ፍላጎትም እንዳለ የሆነ ውዝብ ግብግብ ያለ ነው። አብርሃም ራሱ ማለት ነው ከእሷ ጋር ብሆን እንደዚህ ሆናለው
እንደገና ደግሞ የልጄ እናት ናት። ብቻ የተለያየ ነገሮች ነው እሱ ራሱ የሚቀበጣጥረውና ትንሽ ግራ ያጋባል እየተፈጠረ ያለው ነገር። እውነት ለመናገር ሩቲ እንግዲህ ዛሬ ጋሼም በጣም ደስ ብሏቸዋል። በተለይ ከቡዜ ጋር እርቅ ስለፈጠርን ከቤተሰቦቹ ጋር ሰላም ስለፈጠርን። የሰው ልጅ ደግሞ ከሰላም የበለጠ ምንም ነገር የለም። በመካከላችን እንዳለችው ልጅ አለ። ቢያንስ ቤተሰብ እንኳን መጥቶ ልጇን ለማየት ቢፈልግ ወይም ደግሞ አክስት ናት ቡዜም ልጁን ለማየት ብትመጣ ከሩታ ጋር ተኮራርፋ አይደለም መቼም እዛ ቤት መታ ልጁን አይታ አክስት ናት የአክስትነት ወጓን የአክስትነት ቦቷን ጊዜ ሰጥተው መሄድ የምትችለው ከእሷ ጋር ሰላም ስትሆን ነው። እና እርቅ መፍጠራቸው በጣም ደስ ይላል። ግን ደግሞ ከዚህ በኋላ ብጥብጥ እንዳይፈጠር እፈራለሁ። እንግዲህ ሰርግም አለ እየተባለ ነው። ብዙ የተለያዩ ነገሮች እየተባሉ እየሰማን ነው። ቀን ላይም የሩታ እህት ራሱ አብርሃምም ከሄርሜላ ጋር እንዲሆን እንዲሁም ደግሞ ሩቲ ከደስታ ጋር መሆን እንዳለባት እየተናገረች ነበርና አላውቅም ማለት በዚህን ያህል ማለት ውስጧ ደስተኛ ሆኖ ነው እህትየው አብርሃምም ከሄርሜላ ጋር ቆንጆ ህይወት እንዲያሳልፍ ምንም ቢሆን ተዋልደናል ቤተሰባዊነታችን እንዳለ ሆኖ ግን በቃ እሱም የራሱን ህይወት የራሱን የሆነ ነገር እንዲኖረው እፈልጋለሁ። ሩታም ደግሞ ከደስታ ጋር ደስተኛ ሆና እንድትቀጥል እፈልጋለሁ ብላለች። ይህን ውሳኔ የሚወስነው ግን ባለቤቱ ነው። አንቺ እንደ እህትነት ምናልባት ይህን ሀሳብ ወይም ደግሞ ይህን ፖይንት ልታነሺው ትችያለሽ፣ ግን ደግሞ ዋናዋ ባለቤቷ ሩታ ናት። ገብቷችኋል አይደለም? ሲቀጥል ደግሞ በጣም ብዙ ዋጋ የተከፈለለት ህይወት እኮ ነው የአብርሃምና የሩት ህይወት። በጣም ብዙ የተከፈለለት ዋጋ ነው አይደለ? ታዲያ ይሄንን ህይወት እንዴት ነው ዝም ብላ አሳልፋ የምትሰጠው ለሌላ ሴት ማለት ነው? ስለዚህ እያንዳንዱ ነገሮችን ብታደርግ ራሱ አብርሃምን ወደ ራሷ ለመመለስ ራሱ ይሄ ሁሉ መንገድ እየሄደች ያለችው እኔ ምንም በሩት አልፈርድባትም። ለምን ትላንት ላይ የመጣች ሴት ዛሬ ላይ አብርሃም አምሮበት ቆንጅዬ ሆኖ ባለቤት ባለመኪና ሆኖ ያገኘችው እንጂ ትላንት ላይ በነበረ ማንነቱ ቢሆን ሄርሜላ አብርሃምን ያገኘችው አብሮ አትሆንም። እርግጥ ነው እውነት ነገራችሁ ማለት። ስለዚህ ይህ ሁሉ ዋጋ ከፍላ እንደዚህ አይነት ደረጃ ላይ ደርሰው እንዲህ ነው ዝም ብላ አሳልፋ መስጠትና ዝም ብላ በቃ አይኗ የሌላ ሰው እንዲሆን የምትፈቅደው። ስለዚህ እያንዳንዱ ስቴፕ ብትራመድ ሩታ ትክክል ናት፣ ጥፋት የለባትም። ገብቷችኋል አይደለ? ሄርሜላን ብትሆን አርግዣለሁ ያለችው ወጥመድ ነው እንጂ እውነት አርግዛ አይደለም። ታያላችሁ እያንዳንዱ ቪዲዮ ላይ ለሄርሜላ የሚሰጣት ክብርና ሪያክት የተለያየ ነው። አንደኛው ቪዲዮ ላይ የሆነ ተስፋ ይሰጣታል፣ አንደኛው ቪዲዮ ላይ ደግሞ ተስፋን ያጨልሟት። ስለዚህ አንድ ሰው እኮ የእውነት የሚወድና የሚያፈቅር ከሆነ እኮ አብሮ ለመኖር አብሮ ጎጆ ለመቀለስ ነው አይደለም የሚስማማው። ትናንትና እንኳን ቤቷ ሰርፕራይዝ ስታደርገው የተለያዩ ቃላቶች ሲለዋወጡ ነበረ። ገብቷችሁ አይደለ? እኔን ለማግኘት ዶርም ነው የምታገኘኝ፣ ክላስ እንትን እያልክ ነው የምታገኘኝ፣ ስለዚህ ከዚህ በኋላ አብረን መኖር አለብን አይነት ነው የሷ ጥያቄ። እሱ ደግሞ አይ ክላስ እኮ አይደለም አሁን ላይ እየኖርክ ያለሁት ቤት ተከራይቻለሁ። እንዴ ተከራይተካል እንዴ? ስለዚህ መቼን ቤት ክን መታሰቢያ እቃ አላሟላውም። ስለዚህ የተለያዩ ቃላቶችን ነው የሚጠቀመው አብርሃም። እንደነገርኳችሁ በአንደኛው ቪዲዮ ላይ ፍላጎቱን ያሳያታል፣ በአንደኛው ቪዲዮ ላይ ደግሞ እንደማይፈልጋት ምንም ስሜት እንደሌለው ለሷ ነው የምንረዳውና ይሄ ደግሞ ለሩታ ስሜት እንዳለው አሁንም ስቲል ድረስ ነው እያመለከተን ያለው። ገባችሁ አይደለም? ሄርሜላም ሁሉ ነገር ነግበኔ እንደሚሆንብሽ አትርሺ። እውነት አንዳንድ ጊዜ ሰው ያዘነበት ሰው ያለቀሰበት ህይወት አይሰምርም። እውነት ነው የምላችሁ። ሰው ያዘነበት ሰው ያለቀሰበት ሰውን ያሳዘናችሁበት ህይወት በተለይ ደግሞ ይሄ የሰው ባልን ቀምታችሁ የራሳችሁ አርጋችሁ እንዶ በረከት ይኖረዋል። ሲጀመር እግዚአብሔር አይወደውም እኮ አይደለም ሰው ይቅርና እግዚአብሔር የማይወደው ነገር እኮ ነው እንዴ እኮ ዝሙትን ፈጣሪ አይወደውም። እንዶ ብንችል ዋሽተን ማስታረቅ ነው እንጂ እነዚህ ልጆች የነበረብሽ አንቺ የነበረብሽ ዋሽተሽም የተለያዩ ነገሮች ፈጠሽ ለማስታረቅ ልጅና እናትን አባትን ላለመለየት መሞከር ነበር የነበረብሽ። በእርግጥ አንቺ ሁልጊዜ እነሱ ለማስታረቅ እኮ ሞክር ያለው ግን ደግሞ እነሱ ስላልተፈላለጉ ነው ያልሽው አይደለ? ግን አንቺ እነሱ ስታስታርቂ አንቺ ከነሱ ህይወት ፐርማነንትሊ ወተሽ ነበር ማሳየት የነበረብሽ። ግን አንቺ ወተሽ አይደለም። እና እያንዳንዱ ዛሬ ላይ የምታደርጊያቸው ነገሮች ነገ ዋጋ ያስከፍልሻል። እውነት እመኝ፣ ዋጋ ትከፊበታለች። ዛሬ ስለሳቅሽ ዛሬ ፌሽታ በፌሽታ ስለሆንሽ አይደለም። ምናልባት እግዚአብሔር ደግሞ አለቀ ደቀቀ የሚባልበት ታይም ላይ ህይወትን መቀጠል ህይወትን መዝራት የሚችል አምላክ ነውና ምናልባት እነዚህ ልጆች አብረው ሆነው ነገ ላይ አንቺ ደግሞ የምታለቅሽበት ቀን ይመጣል። ከዚህ ፊት ታስታውሳላችሁ አይደል? ሩታ እኔና አብርሃም አንድ ላይ የሆንን ቀን አንቺ ግን ታለቅሻለሽ፣ ያንን ቀን ግን እንዳትረሺ ብላታለች። ስለዚህ ለዛ ነው ቅድም ላይ የሆነ ደስታ የሆነ ሰርግ የሆነ በቃል አይደለ ፌሽታ የሆነ እየታየኝ ያልኳችሁና
ማንኛችንም ቢሆን በህይወት እስካለ ድረስ መልካም ነገር ብናደርግ በቃ ቢያንስ ለሰዎች የሀዘናቸው ምንጭ ሳይሆን የደስታቸው ምንጭ ወይም ደግሞ ሰዎችን ማሳዘን ባንችል እውነት በጣም መልካም ነውና የኔ ተወዳጆች በያላችሁ በሰላም ጤና ፍቅር አብሽ ይመኝላችኋለሁ። ላይክ እና ሼር ሰብስክራይብ በማድረግ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባባይ